ጥያቄ ቁጥር 9 ከተዘረዘሩት ቃላት ተመሳሳይ ትርጉም የያዘውን ፊደል በመምረጥ መልሱ። ሀ አያሌ፣ ለ ጥቂት፣ ሐመርሃ ብዙ፣ መ ሀና ሐመርሃ መልስ ናቸው። መልሱ ሀና ሐመርሃ መልስ ናቸው የሚለው ሲሆን ጥያቄው ከተዘረዘሩት ውስጥ ተመሳሳይ ፍቺ ያላቸውን ጥንዶች የጠየቀ ይመስላል። ወይም ደግሞ ለአያሌ ተመሳሳይ ፍቺ ፈልጉ የሚል ነው። አያሌ ማለት ብዙ ማለት ነው። ስለዚህ ሀና ሐመርሃ ተመሳሳይ ትርጉም አላቸው ማለት ነው። ጥያቄ ቁጥር 10 ማነጽ ማለት ትርጉሙ ምንድን ነው? ሀ ማቃናት፣ ለ መግራት፣ ሐመርሃ ማስተካከል፣ መ ሁሉም መልስ ነው። ሁሉም መልስ ነው የሚለው ትክክለኛው መልስ ነው። ምክንያቱም ማነጽ በተለይ ስብዕናን በተመለከተ ማስተካከል፣ መቅረጽ ወይም ወደ ትክክለኛ መንገድ ማምጣትን ያመለክታል። ማቃናትና መግራትም ተመሳሳይ የባህሪ ለውጥን ያመለክታሉ። ጥያቄ ቁጥር 11 አለመ የሚለው ቃል ትርጉሙ ጎዳ፣ ለ አነጣጠረ፣ ሐመርሃ ቀመቀመ፣ መ ዘረዘረ። መልሱ አነጣጠረ ነው። አለመ ማለት አንድን ኢላማ ለመምታት መሳሪያን አስተካክሎ መያዝ ወይም ማነጣጠር ማለት ነው። ጥያቄ ቁጥር 12 ተግዳሮት ማለት ምን ማለት ነው? ሀ ችግር፣ ለ ደከመ፣ ሐመርሃ ፈራ፣ መ አረጀ። መልሱ ችግር ነው። ተግዳሮት ማለት እንቅፋት፣ ፈተና ወይም ችግር ማለት ነው። ጥያቄ 13ን ከግጥሙ ተነስተን ስለምንመለስ ግጥሙን በአግባቡ አዳምጡት። ሆይላል ገበሬ ሆይላል ገበሬ ድብ ያፈረሰ በሽልማ በሬ በርዬ በርዬ አንተን የቻለ ሰው ቶሎ ቶሎ ብለህ አንጀቴን አረሰው ይላል ግጥሙ። በዚህ ግጥም መሰረት ነው እንግዲህ ጥያቄዎች የምንመልሰው። ጥያቄ ቁጥር 13 ምንድነው የሚለው? ይህ ቃላዊ ግጥም በዳሽ ጊዜ የሚገጠም ነው። ሀ በእርሻ፣ ለ በለቅሶ፣ ሐመርሃ በሰርግ፣ መ ሁሉም። መልሱ በእርሻ ነው። ግጥሙ ገበሬ፣ በሬና አርሰው የሚሉ ቃላትን የያዘ በመሆኑ ገበሬዎች በእርሻ ወቅት በሬዎቻቸውን ለማበረታታት የሚጠቀሙበት የሥራ ግጥም ነው ማለት ነው።